አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 14 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ቢጫ ወባና ፖሊዮ ያልተከተቡ ኢትዮጵያውያን ሁጃጅ የክትባት ማረጋገጫ እንዲወስዱ ጥሪ ቀረበ። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች የመመለሻ ጊዜ አለመራዘሙን በሀገሪቱ የሚገኘው የኢትዮጵያ ኤምባሲ አስታወቀ። ከዓለም አቀፍ የተባበሩት መንግስታት ድርጅት ተጠቃሚዎች መሰረታቸውን ከእስያ ያደረጉ የሳይበር ወንጀሎችን እንዲጠነቀቁ አሳሰበ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ቢጫ ወባና ፖሊዮ ያልተከተቡ ኢትዮጵያውያን ሁጃጅ የክትባት ማረጋገጫ እንዲወስዱ ጥሪ ቀረበ። ቢጫ ወባና ፖሊዮ ያልተከተቡ ሁጃጅ የክትባት ማረጋገጫ እንዲወስዱ ጥሪ ያቀረበው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ጠቅላይ ምክር ቤቱ ይህን ጥሪ ያቀረበው የሐጅ ተጓዥ ኢትዮጵያውያን በረራ የሚጀመርበትን ቀን ይፋ ካደረገ በኋላ ነው። በምክር ቤቱ የሐጅና ዑምራ ዘርፍ ይፋ በተደረገው መሰረት ምዕመናን በረራ የሚጀምሩት ግንቦት 6 2017 ዓመተ ልደት ነው። ጠቅላይ ምክር ቤቱ የገለጸው ሰኞ ሚያዝያ 13 2017 ዓመተ ልደት ነው። እንደ ምክር ቤቱ መረጃ ከሆነ ግንቦት 6 የሚጀምረው የኢትዮጵያን ሁጃጅ በረራ ግንቦት 30 2017 የሚጠናቀቅ ይሆናል። በዛሬው ዕለት በወጣው መረጃ ደግሞ ለበረራው የቢጫ ወባና የፖሊዮ ክትባት ግዴታ መሆኑን በማስታወስ ኢትዮጵያውያን ሁጃጅ በሐጅ ምዝገባ ጣቢያዎች ይህንኑ የክትባት አገልግሎት ማግኘታቸውን ገልጿል። ክትባቱን የሚሰጠው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሐጅ የምዝገባ ጣቢያዎች የጤና ባለሙያዎችን በማሰማራት በዘመቻ ለበርካታ ሁጃጅ ክትባት ሰጥቷል ያለው ጠቅላይ ምክር ቤቱ ይሁን እንጂ አሁንም የተወሰኑ ሁጃጆች እንዳልተከተቡ ከምዝገባ ጣቢያዎች ማረጋገጥ እንደተቻለ አስታውቋል። በመሆኑም የቢጫ ወባና የፖሊዮ ክትባቶች ዓለም አቀፍ በረራ በሚያደርግ የትኛውም ግለሰብ ላይ ግዴታ መሆኑን በመረዳት ክትባት ያልወሰዱ ሁጃጅ ወደሚቀርባቸው መደበኛ የክትባት መስጫ የጤና ተቋማት በመሄድ ተከትበው የክትባት ማረጋገጫ የምስክር ወረቀት እንዲቀበሉ በጥብቅ አሳስቧል። አክሎም የቢጫ ወባና የፖሊዮ ክትባት የምስክር ወረቀት ያልያዘ የትኛውም ዓለም አቀፍ መንገደኛ በየትኛውም የበረራ አማራጭ እንደማይስተናገድ አሳውቋል። የሳዑዲ አረቢያ ሲቪል አቪዬሽን ባለስልጣን ወደ ሀገሪቱ ለዑምራና ሌሎች ጉብኝቶች የሚገቡ ምዕመናን ባወጣው መመሪያ ለጉዞ መሟላት አለባቸው በሚል ከዘረዘራቸው ጉዳዮች መካከል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቀረበው የቢጫ ወባና የፖሊዮ ክትባት ይገኝበታል። የሳዑዲ አረቢያ ባለስልጣናት ከሁለቱ ክትባቶች በተጨማሪ ምዕመናን የኮቪድ-19 እና ጉንፋን መሰል ወረርሽኞችን ክትባት እንዲወስዱ ይመክራሉ። የሳዑዲ አረቢያ ሐጅና ዑምራ ሚኒስቴር የተወሳሰበ የጤና እክል ያለባቸው ሁጃጅ ወደ ቅዱሳን መካና መዲና ከተሞች የሚገቡ ምዕመናን የሕክምና ታሪካቸው የሰፈረበትን ማስረጃ መያዝ እንደሚኖርባቸው ይገልጻሉ። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች የመመለሻ ጊዜ አለመራዘሙን በሀገሪቱ የሚገኘው የኢትዮጵያ ኤምባሲ አስታወቀ። በጅቡቲ የኢትዮጵያ ኤምባሲ በሀገሪቱ ህጋዊ የመኖሪያ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን አስታውቋል። ኤምባሲው ይህን ያስታወቀው ሰኞ ሚያዝያ 13 2017 ዓመተ ልደት ባሰራጨው መረጃ ነው። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከመጋቢት 25 እስከ ግንቦት 24 2017 ድረስ በፍቃደኝነት ወደ የሀገራቸው እንዲመለሱ ማሳወቁን በማስታወስ ይህን የማይተገብሩት በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ እንደሚደረግ መግለጹንም ጠቁሟል። ከጉዳዩ ጋር በተያያዘ ኤምባሲው ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መምከሩን በመጥቀስ በዚህም በጅቡቲ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ብዛት ስላላቸው እንዲሁም ትምህርት በመከታተል ላይ ያሉ ዜጎች ትምህርታቸውን እንዳያቋርጡ መደረግ እንዳለበት መነሳቱን አሳውቋል። በኤምባሲው መረጃ መሰረት ነጋዴዎች እቃቸውን አጣርተው መሸጥ ስላለባቸውና በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎቻችን ያልተከፈሉ ክፍያዎች እንዲከፈሏቸውና ሌሎች ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻውን ቀን ቢያንስ በ3 ወራት እንዲራዘም ጥያቄ ቀርቧል።
የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ባለስልጣናት በበኩላቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከላይ በተጠቀሰው ጊዜ ለማስወጣት የተያዘው እቅድ እንደማይሻሻል ገልጸዋል። ይሁን እንጂ በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን በአደራ ሰጥተው መሄድ ይችላሉ። በአሰሪዎች በኩል ለሰራተኞች ሳይከፈል የተጠራቀሙ ክፍያዎች ከወዲሁ ከፍለው እንዲጠናቀቁ ሚኒስቴሩ አሳስቧል። በፍርድ ቤት የተያዙ ኢትዮጵያውያን ጉዳዮች በሚስዮን በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ታይተው መፍትሄ እንዲያገኙ እንደሚደረግ በጅቡቲ የኢትዮጵያ ኤምባሲ አስታውቋል። በዚህ መግለጫ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር የዛሬ ዓመት የተሰጠን መግለጫ እንደ አዲስ በማስመሰል የሚሰራጨው መረጃም ሐሰተኛ መሆኑን ገልጸዋል። በጅቡቲ 50,000 ገደማ ኢትዮጵያውያን እንደሚኖሩ መረጃዎች ይጠቁማሉ። የኢትዮጵያና የሳውዲ አረቢያን የኢኮኖሚ ትብብር ለማጠናከር ያለመ የጋራ ንግድ ምክር ቤት ስብሰባ ተካሄደ። የኢትዮጵያና የሳውዲ አረቢያን የኢኮኖሚ ትብብር ለማጠናከር ያለመ የኢትዮ ሳውዲ የጋራ ንግድ ምክር ቤት የመጀመሪያ ስብሰባ የተካሄደው በሪያድ ከተማ ነው። በስብሰባው ላይ ኢትዮጵያውያንን በመወከል የተሳተፈው በንግድና ቀጠናዊ ትስስር ሚኒስቴር ልዑክ ነው። የንግድ ምክር ቤቱ ሊቀመንበር ዶክተር ሐሰን አብዱላሂና በሳውዲ ወገን የጋራ ምክር ቤቱ ሊቀመንበር አብዱላህ አላጂሚ በጋራ በመሩት ስብሰባ ላይ በሀገሪቱ መካከል ያለውን ታሪካዊ ግንኙነት በኢኮኖሚው ዘርፍ ማጠናከር እንደሚገባ ተገልጿል። የጋራ ንግድ ምክር ቤቶቹ ስብሰባ አዲስ የኢኮኖሚ ትብብርና የስትራቴጂክ አጋርነት ምዕራፍ የሚያመጣ እንደሆነም በመድረኩ ተነስቷል። የሁለቱን ሀገራት የኢኮኖሚ ትብብር ለማጠናከር በንግድና ኢንቨስትመንት ዘርፍ አብሮ መስራት እንደሚገባ ተገልጿል። በመድረኩም በማኑፋክቸሪንግ ኢንዱስትሪ፣ በግብርና፣ በማዕድን፣ በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስራት ስምምነት መደረጉን የገለጸው በሪያድ የኢትዮጵያ ኤምባሲ ነው። በሪያድ ከተማ በተመሳሳይ የኢትዮ ሳውዲ የንግድና ኢንቨስትመንት ፎረም እንደተጀመረም ኤምባሲው አስታውቋል። እየተካሄደ ባለው ፎረም ላይ ከሁለቱም ሀገሮች የተውጣጡ ከፍተኛ የስራ ኃላፊዎች፣ የቢዝነስ መሪዎችና የንግዱ ማህበረሰብ ተሳትፈዋል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ቢጫ ወባና ፖሊዮ ያልተከተቡ ሁጃጅ የክትባት ማረጋገጫ እንዲወስዱ ጥሪ ቀረበ። ከቆይታ በኋላ የተባበሩት መንግስታት ድርጅት ተጠቃሚዎች መሰረታቸውን ከእስያ ያደረጉ የሳይበር ወንጀሎችን እንዲጠነቀቁ አሳስቧል። ዝርዝሩን ይዘን እንመለሳለን። ይጠብቁን። በካናዳ ብሔራዊ ምርጫ ሙስሊም መራጮች የሀገሪቱ ፖለቲከኞች ሙስሊሞችን ከጥቃት ለመከላከል የፖሊሲ አማራጮችን እንዲያቀርቡ ጠየቁ። የካናዳ ብሔራዊ ምርጫ የመጨረሻ ምዕራፍ ላይ በተቃረበበት በዚህ ወቅት ሙስሊም መራጮች የሀገሪቱ ፖለቲከኞች በሙስሊም ጠልነትና አጠቃላይ ሙስሊሞችን ለመከላከል ቆራጥ አቋም እንዲይዙ እየወተወቱ ይገኛሉ። በሀገሪቱ የሚገኙ ሙስሊም ማህበረሰብ አባላት ውትወታውን እያደረጉ የሚገኙበት ምርጫ በቀጣይ ሳምንት ሰኞ የሚደረግ ነው። ከዚህ አስቀድሞ በተደረገው የምርጫ ቅስቀሳ ሙስሊም መራጮች ተሳትፏቸውን እንዲያሳድጉ ከ100 በላይ የሙስሊም ድርጅቶች ጥሪ ሲያቀርቡ ነበር። ድርጅቶቹ ቅስቀሳውን ቢያደርጉም የሀገሪቱ ፖለቲከኞች አሁንም ድረስ ሙስሊሞች በሚያነሷቸው ጥያቄዎች ላይ ግልጽ አቋም አለመያዛቸው ማንን መምረጥ አለብን በሚለው ላይ ውሳኔ እንዳያሳልፉ ማድረጉን የአናዶሉ ኤጀንሲ ዘገባ ያመለክታል። በመራጮቹ በዋነኝነት የተነሳው ጉዳይ በቅርብ ዓመታት በሀገሪቱ ይበልጥ እየጨመረ መጥቷል የተባለው በሙስሊሞች ላይ የሚንጸባረቀው የጥላቻ ስሜት ነው። መራጮቹ በሀገሪቱ የተስፋፋ ነው ካሉት ከዚህ ጉዳይ ባሻገር በተለይ በጋዛ ሙስሊሞች ላይ ፖለቲከኞች የሚይዙት አቋም ድምጹን የመወሰን አቅሙ ከፍተኛ መሆኑን ዘገባው አመላክቷል። በዘገባው አስተያየቷን የሰጠችው ዘ ናሽናል ካውንስል ኦፍ ካናዲያን ሙስሊም አባሏ ሪም ሺአት በምርጫው የሚወዳደሩ ፓርቲዎች በሙስሊሞች ላይ የሚንጸባረቀውን ጥላቻ ለመግታት ብሔራዊ እቅድ ማቅረብ እንደሚኖርባቸው በመጠቆም ከጋዛ ጋር በተገናኘም ፖለቲከኞች አቋም እንዲይዙ እንደምትፈልግ ተናግራለች። በተለይ በጋዛ ጉዳይ ፖለቲከኞች አቋማቸውን በግልጽ ማሳየት አለባቸው ለማለቷ የምታቀርበው መከራከሪያ በአሜሪካ ምርጫ ዶናልድ ትራምፕ የመራጮችን ድምጽ በማግኘት ከተመረጡ በኋላ በፍልስጤም ደጋፊ ተማሪዎች ላይ የያዙትን አቋም ነው። ፕሬዝዳንቱ በቅርብ ሳምንታት ከፍልስጤማውያን ጎን የሚቆሙ ተማሪዎችን ከሀገራቸው ለማባረር እየሰሩ መሆኑን የተለያዩ ዓለም አቀፍ መገናኛ
መገናኛ ብዙሃን ዘግበዋል። እንደ ሪም ከሆነ ትራምፕ በአሜሪካ የወሰዱት እርምጃ ካሁኑ እልባት ካልተሰጠው በካናዳ ፖለቲከኞችም እንደማይደገም ማስተማመኛ ማግኘት አይቻልም። ከዚህ ጎን ለጎን ሀገሪቱ የእስራኤል ወታደሮች በጋዛ ለሚፈጽሙት ጥቃት መግለጫ ከማውጣት ያለፈ እርምጃ እንድትወስድ ሙስሊም መራጮች ይፈልጋሉ። ዘ ናሽናል ካውንስል ኦፍ ካናዲያን ሙስሊም አባሏ ሪም ቪያት ስለዚህ ጉዳይ ስትናገር የምንፈልገው ለሲቪሎች አፋጣኝ ጥበቃ እንዲደረግ፣ ለሰብአዊ እርዳታ ያለ ገደብ እንዲገባ ማድረግና ዓለም አቀፍ ሕግ እንዲከበር ነው። ካናዳ ይህን የመምራት ኃላፊነት አለባት። የተኩስ አቁም እንዲደረግ ግፊት ማድረግና የሰብአዊ መብቶች ጥሰት ፈጻሚዎች ተጠያቂ የማድረግ ኃላፊነትም የሀገራችን ፖለቲከኞች ኃላፊነት ነው ትላለች። በካናዳ ኦንታሪዮ በቅርቡ በተሰማ መረጃ በአንድ ቤተ መጻሕፍት ውስጥ በንባብ ላይ በነበረች ሙስሊም ሴት በሂጃቧ ምክንያት ጥቃት ተሰንዝሮባታል። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሐሳብ መቅረቡ ተነገረ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ለጉዳዩ ቅርብ የሆኑ የፍልስጤም ምንጮች ነግረውኛል ብሎ የዘገበው ቢቢሲ ነው። ዘገባው የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ መሆኑን ይገልጻል። ከ5 እስከ 7 ዓመታት የሚዘልቅ እንደሚሆን የሚጠበቀው የተኩስ አቁሙ በዚሁ መሰረት ሁሉም እስራኤላውያን ምርኮኞች ተለቀው በምላሹ በእስራኤል ማጎሪያ ቤቶች የሚገኙ ፍልስጤማውያን ይለቀቃሉ። የእስራኤል ጦር የሚሰነዝረው ጥቃት በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡ እንደሚደረግም በዘገባው ተጠቅሷል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱ ተገልጿል። በድርድሩ ላይ ይሳተፋሉ የተባሉት የሐማስ አመራሮች መሐመድ ዳርዊሽ እና ዋና ተደራዳሪው ከሊል አልሃያ ናቸው። በሐማስና በእስራኤል መካከል ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት በእስራኤል ወታደሮች መፍረሱ ይታወሳል። የእስራኤል ወታደሮች ያለፉትን ሳምንታት ጨምሮ ባለፈው አንድ ዓመት ከመንፈቅ በሰነዘሩት ጥቃት ቢያንስ 52,000 ፍልስጤማውያን መገደላቸውን የፍልስጤም ባለስልጣናት ገልጸዋል። ከተገደሉት መካከል በቁጥር የሚበረክቱት ህጻናትና እናቶች ናቸው። የተባበሩት መንግስታት ድርጅት ተጠቃሚዎች መሰረታቸውን ከእስያ ያደረጉ የሳይበር ወንጀሎችን እንዲጠነቀቁ አሳሰበ። ድርጅቱ ይህን ማስጠንቀቂያ የሰጠው አዲስ ባወጣው ሪፖርት ነው። በጉዳዩ ላይ የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የተባበሩት መንግስታት ድርጅት ተጠቃሚዎች መሰረታቸውን ከእስያ ያደረጉ የሳይበር ወንጀሎችን እንዲጠነቀቁ አሳሰበ። የተባበሩት መንግስታት ድርጅት ተጠቃሚዎች መሰረታቸውን ከእስያ አህጉር ያደረጉ የሳይበር ወንጀሎችን እንዲጠነቀቁ ያሳሰበው በወንጀል ድርጊቱ የሚደርሰውን ኪሳራ ይፋ ባደረገበት መግለጫው ነው። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ በምስራቅና ደቡብ ምስራቅ እስያ ብቻ በሳይበር በሚፈጸሙ ወንጀሎች $37 ቢሊዮን ኪሳራ ደርሰዋል። ይህ ወንጀል ከእስያ አህጉር ባሻገር ወደ ሌሎች ዓለማት እየተዛመተ እንደሚገኝ የገለጸው ድርጅቱ በመላው ዓለም የሚገኙ ሁሉ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥተዋል። የተባበሩት መንግስታት የእጽ እና ወንጀል ተቆጣጣሪ ቢሮ ሰኞ ዕለት ባወጣው ሪፖርት በቻይና እና ደቡብ ምስራቅ እስያ የሚገኙ የውንብድና ቡድኖች በየዓመቱ በርካታ የሳይበር ወንጀሎችን በመፈጸም በ10 ቢሊዮን የሚቆጠር ዶላር ይመዘብራሉ። የወንበዴ ቡድኖቹ የተሰማሩት በሐሰተኛ ኢንቨስትመንት፣ በክሪፕቶ ከረንሲ እና ተዛማጅ ጉዳዮች ነው። የወንጀል ቡድኖቹ በዋናነት የሚንቀሳቀሱት በማይናማር የድንበር አካባቢዎች እንዲሁም በካምቦዲያ እና ላኦስ ውስጥ የውጭ ኢንቨስትመንትን ለመሳብ በተዘጋጁ ልዩ የኢኮኖሚ ዞኖች ውስጥ ነው። ቡድኖቹ በአብዛኛው በሰራተኝነት የሚቀጥሯቸው በህገወጥ የሰዎች አዘዋዋሪዎች አማካኝነት የሚያገኟቸውን ታጋቾች ነው። እነዚህ ሰራተኞች በአስቸጋሪ ሁኔታ ውስጥ ማንኛውንም አገልግሎት እንዲሰጡ ግዴታ ውስጥ የሚገቡ ናቸው። ሪፖርቱ የወንጀል ቡድኖቹ ከእስያ በተጨማሪ በአሁኑ ሰዓት ወደ ደቡብ አሜሪካ፣ አፍሪካ፣ መካከለኛው ምስራቅ፣ አውሮፓ እና ፓስፊክን መረብ እየዘረጉ እንደሚገኙ የአልጀዚራ ዘገባ ያመለክታል። ከአፍሪካ አህጉር ኢላማ በማድረግ እየሰሩ የሚገኙት በዛምቢያ፣ አንጎላ እና ናሚቢያ መሆኑንም ጠቅሷል። ከፓስፊክ ሀገሮች ውስጥ ፊጂ እና ቫኑዋቲ ተካተዋል። በሪፖርቱ መሰረት ቡድኖቹ ከደቡብ አሜሪካ የእጽ አዘዋዋሪዎች፣ ከጣሊያን ማፊያዎች እና ከአየርላንድ ወንበዴዎች ጋር በመተባበር የገንዘብ ማጭበርበሪያ ስልታቸውን በመቀያየር በወንጀል ድርጊቱ ላይ ተሳትፏቸውን ቀጥለዋል። የወንጀል ቡድኖቹ ተሰማርተዋል ከተባሉባቸው ሀገሮች መካከል
በሚያንማር ፖሊስ ባካሄደው 7000 ሰዎችን ነፃ ማውጣት መቻሉን ዘገባው አስታውሷል። ይህ ኦፕሬሽን በቻይና የታገዘ እንደነበርም ተገልጿል። ይሁን እንጂ የወንጀል ቡድኖቹ ስፍራቸውን በፍጥነት ስለሚቀይሩ ለመቆጣጠር አስቸጋሪ መሆኑን የገለጸው የተባበሩት መንግስታት ድርጅት አዳዲስ ቴክኖሎጂዎች የወንጀሎቹን ዱካ እና የፋይናንስ ዝውውር ለማግኘት የሚደረገውን ሥራ አስቸጋሪ እንዳደረገው አስታውቋል። ለዚህም ሀገሮች ችግሩን ለመጋፈጥ በትብብር እንዲቆሙ ጥሪ አቅርበዋል። ከዚሁ ጋር በተገናኘ በሚያንማር እና ታይላንድ በርካታ ኢትዮጵያውያን በካምፕ ውስጥ በአስቸጋሪ ሁኔታ ውስጥ እንደሚገኙ ከዚህ ቀደም ተደጋጋሚ ሪፖርቶች ወጥተዋል። የኢትዮጵያ መንግስት ዜጎቹን ከእነዚህ ካምፖች ለማስወጣት ከሌሎች ሀገራት ጋር በመሆን ከማይናማር መንግስት ጋር ንግግር እያደረገ ስለመሆኑም ተገልጾ ነበር። በስፍራው ከሚገኙት መካከል 138 ዜጎች ወደ ታይላንድ በመሻገራቸው ወደ ሀገር ቤት እንዲመለሱ መደረጋቸው ተገልጿል። በህንድ የሚገኘው የኢትዮጵያ ኤምባሲ በበኩሉ አስፈላጊው ሰነድ ተሟልቶላቸው ወደ ሀገራቸው እንዲመለሱ እንደሚደረግ አሳውቆም ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።